አንድ አባት እመቤታችንን በዛይተ ኩሉ አትባልም አሉ ሲባል ሰምቼ ቆርቆሮኝ ነው። በዛይተ ኩሉማ ነች የዓለም ሁሉ ቤዛ ይሄን አላችሁኝ ማትል እናት አለሷ መሳላ መወጣጫ የለንም። መወጣጫችን መሳላላችን እሷ ናት። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መርገመ ሥጋ መርገመ ነፍስ የሌለባት ብትሆን ለምን እሷ ቤዛ አትሆንም? የሚፈለገው እኮ ጻድቅ ነው፣ ንጹህ እኮ ነው የሚፈለገው። ከአባትና ከእናቷ ንጹህ ሆና ብትወለድ ኖሮ ለምን እሷ አትሞትም ነበር? ለሰው ቤዛነት እኮ አንዱ የሚጠይቀው መስፈርት ሰው መሆንና ንጹህ መሆን ነው። ሰው ናት። አዎ ንጹህ ብትሆን ለምን አልሞተችም? ለምን የእግዚአብሔር ልጅ ከሰማይ መጣ እሷ እያለች? ተው እንጂ የእግዚአብሔርን የማዳን ዕቅድ በዜሮ አናባዛው። የጌታ እናት ቅድስት ድንግል ማርያም የምትወደድ አማኝ ቅድስት እናት ናት። ነገር ግን በዚህ የእግዚአብሔር ቃል ውስጥ አንድም ቦታ ቤዛ ተብላ አልተጠራች። አንድም ቦታ መጽሐፍ ቅዱስ ተሳስቷል። የእግዚአብሔር መንፈስ ተሳስቷል። እኛ ምን ጨምረው